ተመልሰን መተናል አድማጮቻችን። በቀጣዩ ዓመት የሊቨርፑል አሰልጣኝ ሆኜ እቀጥላለሁ አሉ አርነ ስሎት። ግን ተቃውሞ በዝቶባቸዋል። ፒቲሽን ልክ እንደ ኪሊያን ምባፔ እኔ የሪያል ማድሪድ አራተኛ ተመራጭ አጥቂ ነኝ ብሏል እና በጣም እያዘነ ነው የተናገረው። ከቪኒ ጁኒየር ከማስታንቱኖ እና ከጎንዛሎ ጋርሲያ ቀጥሎ እኔ አራተኛ የሪያል ማድሪድ አጥቂ ተደርግ ያለውና አራተኛ ተመራጭ ነኝ እና ሪያል ማድሪድ አልፈለገኝም ማለት ነው። በሌላ አማርኛ በሚሊዮኖች የሚቆጠሩ ፒቲሽን አፈራርመውበታል ኪሊያን ምባፔን። ኢጎ አለው መልበሻ ክፍል ውስጥ ኢጎ ሴንትሪክ ነው። ስለዚህ ቡድኑን እየረበሸ ያለው ኪሊያን ምባፔ ነው። ይውጣልን ከቡድናችን እና እድለቢስም ነው እያሉት ነው። ያው እሱ ሲወጣ ፓሪስ ሰን ጀርመን ዋንጫ የወሰደው ሪያል ማድሪድ ቤትም መጥቶ ሻምፒዮንስ ሊግ ኪሊያን ምባፔ አቅሙን አውጥቶም እየተጫወተ አይደለም እና የቡድን ስራ አይሰራም፣ ኢጎ አለበት የሚሉ ነገሮችን አንስተው ነው እንግዲህ ፒቲሽን ይውጣልን ኪሊያን ምባፔ ይውጣልን ነው የሚል አስተያየቶች ይወጥቷል። ከዛ ቀጥሎ ደግሞ ሊቨርፑሎች ናቸው አርነ ስሎት ላይ ፒቲሽን ያፈራረሙት። አርነ ስሎት ይውጣልን የሚሉ ሐሳቦችን ፒቲሽን ተፈራረሙ፣ ፊርማ አሰባሰቡ። እንደ ኪሊያን ምባፔ በሚሊዮን የሚቆጠር አይደለም የተፈረመው። ሶፊ ባለፈው እንዳልከው ኪሊያን ምባፔ በጣም የሚገርም ነው። የሪያል ማድሪድ ደጋፊዎች ብቻ አይመስሉኝ የሚያልከው ልክ ነው። ያን ያህል ሚሊዮን ህዝብ እንዴት ፒቲሽን ሊፈርም ይችላል ኪሊያን ምባፔ ላይ? ያን ያህል ሚሊዮን የሌሎች ክለቦችም አብረው ከስር እያሽቃበጡ አብረው ሊሆን ይችላል እና ተጫዋቹን ገፋፍተው ሌላ ክለብ ወይ ወደ ራሳቸው ክለብ እንዲህ በጣም ከመፈለግ ሊሆን ይችላል፣ አይታወቅም። አርነ ስሎት ግን ይሄ ነገር ከተባለ በኋላ እኔ በቀጣዩ ዓመት እኔ ነኝ አሁንም የሊቨርፑል አለቃ የሊቨርፑል መሪ ብለው ሐሳባቸውን አስቀምጠዋል። ይቆያሉ ወይ? አብረን የምናየው ነው። በአንጻሩ ደግሞ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ አንድ ነገር ተናግረዋል። ሚስጥር የሚያወጣለ ደርሼበታለሁ ወዮለት ማረገው እኔ ነኝ የማውቀው ብሏል። አንዳንዶች ሚስጥር የሚያወጣው ምናልባት ኪሊያን ምባፔ ይሆን የሚሉ ሰዎችም አሉ። ሚስጥር እንዲህ አይነት የውስጥ ሚስጥር ለምሳሌ የተደባደቡትን የቫልቨርዴንና የሸዋሜኒን የሁለቱን የነዚህን ሚስጥር ማን አወጣው የሚሉ ጉዳዮችም ተነስተዋል። ዋነኛ ማጠንጠኛችን ግን የኪሊያን ምባፔን ያነሳ ነው ተያያዥ ስለሆነ ነው ከፒቲሽን ጋር ከፊርማ ጋር የአርነ ስሎት ጉዳይ ነው። እውን አርነ ስሎት ይቆያሉ በቡድን ውስጥ የሚሉ ሐሳቦችን እናንሳ። ያሉት ነገር ያስማማል። ከዛሬ ምሽቱ ጨዋታ ጋር አያይዘን እንዳሱ ጥሩ ጨዋታ ዛሬ እንመለከታለን ተብሎ ይጠበቃል። ሁለቱ ቡድኖች የሚያከናውኑት ጨዋታ በጣም ቆንጆ ጨዋታ ነው። ምክንያቱም ሁለቱም በደረጃ ሰንጠረዥ ተከታታይ ነው ያሉት፣ አራተኛና አምስተኛ ተመሳሳይ ነጥብ ነው ያላቸው 59 ነጥብ። ስለዚህ ይህንን መሰረት ባረገ መንገድ ስንመለከተው ትንቅንቁ ከፍ ያለ ነው። ከነሱ በታች በርማውዝ አለ። የነገው የዛሬ ምሽቱ ጨዋታ ላይ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። አስቶን ቪላ ከሊቨርፑል በቪላ ፓርክ የሚደረግ ጨዋታ ነው። ሊቨርፑል ካሸነፈ 100% ያረጋግጣል ወደ ሻምፒዮንስ ሊግ መግባቱን ወይም ደግሞ ቶፕ 5 ውስጥ መጨረሻውን ባለው ሁኔታ የእንግሊዝ የሻምፒዮንስ ሊግ ተሳታፊዎች ቶፕ 5 ውስጥ ያሉ ቡድኖች ናቸው። ቶፕ 5 100% ያረጋግጥላል። ግን ስድስተኛ ሞተ ሻምፒዮንስ ሊግ ሊገባ ይችላል። አስቶን ቪላ ከ1 እስከ 5 ጨርሶ ዋንጫ ካሳካ በኤሮፓ ሊግ ማለት ነው። አምስተኛ ቡድን ይጨምራል። ከአምስቱ ውስጥ አንዱ አስቶን ቪላ ስለሆነ ከተሰጣቸው ድል ከተሰጣቸው ቡድኖች ከ1 እስከ 5 ውስጥ አስቶን ቪላ ከጨረሰና ኤሮፓ ሊግ ካሸነፉ አስቶን ቪላዎች ድጋሚ አንድ ድል ለእንግሊዝ ፕሪሚየር ሊግ ይጨመርለታል። ስለዚህ አሁን ይህንን ጨዋታ አስቶን ቪላ ካሸነፈ የሊቨርፑል ዕጣ ፈንታ አደጋ ውስጥ ይገባል። ምናልባትም የሊቨርፑል ዕጣ ፈንታ በአስቶን ቪላ ሊወሰን ይችላል ማለት ነው። ስድስተኛ ሆኖ ሊያጠናቅቅ የሚችልበት እድል ስለሚኖር ሊቨርፑል ከዛ አንጻር ስንመለከተው
ይሄ ጨዋታ በተወሰነ መንገድ በጣም በጣም አስፈሪ ጨዋታ አይደለም። ይሄ ማለት ዱ ኦርዳ የምትለው ወይም አማራጭ የሌለው ጨዋታ አይደለም። ግን በርንማውዝ ቢያሸንፍባቸው ከባድ ነው ሶፊ እኮ እንዲህ አይነት ነገር ሊፈጠር ይችላል። ሊቨርፑልና አስቶን ቪላ 59 ነጥብ አላቸው። ልብ በል ደረጃ ሰንጠረዡ ላይ ሊቨርፑልና አስቶን ቪላ እኩል 59 ነጥብ አለባቸው። ትክክል ነው። ከሁለቱ አንዱ ሁለቱን ተከታታይ ጨዋታዎች ተሸንፎ በርንማውዝ ቀሪዎቹን ሁለቱን ጨዋታ ካሸነፈ በርንማውዝ ሻምፒዮንስ ሊግ ይገባል፣ ቦታውን ይነጥቃል አንደኛውን ቡድን። ግን አስቶን ቪላ ደግሞ ሌላ አማራጭ ቀርቦለታል፣ የዩሮፓ ሊግን ዋንጫ ማንሳት። ስለዚህ አሁን ለምሳሌ በርንማውዝ ይህን ሁለቱን ተከታታይ ጨዋታ ቢያሸንፍ 61 ነጥብ ይገባል። ከሁለቱ አንዱ ግን ሁለቱን ጨዋታ ከተሸነፈ ሁለቱንም ከተሸነፈ 6ኛ ደረጃ ላይ ይንሸራተታሉ ማለት ነው። በርንማውዝ ወደ ሻምፒዮንስ ሊግ ይገባል። ስለዚህ አስቶን ቪላ ሄዶ ከፍራይበርግ ጋር በሚያደርገው የፍጻሜ ጨዋታ የፊታችን ሮብ በሚያደርገው ጨዋታ አስቶን ቪላ ካላሸነፈ ለምሳሌ አስቶን ቪላ 6ኛ ሆኖ ቢጨርስ ከሻምፒዮንስ ሊግ ውጭ ይሆናል። በተመሳሳይ ሊቨርፑልም ከ6ኛ ሆኖ ቢጨርስና አስቶን ቪላ ዋንጫውን ካላነሳ ከሻምፒዮንስ ሊግ ውጭ ይሆናል። ግን ይሄ ዶርዳ አይደለም ያልኩበት ምክንያት እንትኖች አሉት። ምንድነው ምክንያቶች አሉ፣ የመግቢያ ምክንያቶች። አሁን ሊቨርፑል ኢቭን የኛውን ጨዋታ ተሸንፎ ቀጣዩን ጨዋታ ቢያሸንፍ ምንም የሚመጣበት ነገር የለም። አስቶን ቪላም ይህንን ጨዋታ ተሸንፎ የመጨረሻውን ጨዋታ ከሲቲ ጋር የሚያደርገውን ጨዋታ ቢያሸንፍ ምንም የሚመጣበት ነገር የለም። ግን ቢሆንስ ለምሳሌ አስቶን ቪላ እንውሰደው። አስቶን ቪላ ከሊቨርፑል የተሻለ ቻንስ አለው በዩሮፓ ሊግ በኩል መግባት የሚችልበት አማራጭ ስላለ ማለት ነው። ነገር ግን ሶፊ እዚህ ጋር ስትመለከተው ሊቨርፑልና አስቶን ቪላ እኩል 59 ነጥብ አላቸው። በጎል ክፍያ ሊቨርፑል ስለበለጠ ነው አራተኛ የተቀመጠው። ነገር ግን ተጋጣሚዎቹ ማን ናቸው? ሊቨርፑል አሁን ከአስቶን ቪላ ጋር ነው የሚጫወተው። ቀጣይስ አስቶን ቪላ ከማን ጋር ነው የሚጫወተው? ከማንቸስተር ሲቲ ጋር ነው የሚጫወተው። በርንማውዝስ የሚጫወተው ከማን ጋር ነው? መሀል ላይ አሁን ማክሰኞ ከማንቸስተር ሲቲ ጋር ነው የሚጫወተው። ትክክል። በተዘዋዋሪ የእነዚህ ሁለት ቡድኖች ጨዋታ ማንቸስተር ሲቲ ላይ በፕሪሚየር ሊጉ ጉዞ የዋንጫ ፍክክር ላይ ተጽዕኖ ሊያሳድርበት ይችላል። ባይዘዌ አሁን በዚህ ጨዋታ አስቶን ቪላን እናንሳ። አስቶን ቪላ ዛሬ ቢሸነፍ እና ከሲቲ ጋር አቻ ቢለያይ 60 ነጥብ ላይ ነው የሚቀመጠው። ኢቭን ከሲቲ ጋር አቻ ቢለያይ ካቻ በላይ ውጤት እርግጠኛ ነኝ ኢንተር ላይ ሄዶ ሊያገኝ አይችልም። ቪላ ትልቁ ካሳካ ኡናይ ኤምሪ ሊያሳካ የሚችለው ካቻ ውጤት በላይ ነው። ዛሬ በሊቨርፑል ከተሸነፈ አስቶን ቪላ ሶፊ ሌላ አደጋ ውስጥ ነው የሚገባው። ግዴታ ዩሮፓ ሊግ ላይ ሊሟሟት ነው ማለት ነው። በዛ በኩል ሊገባ ነው ማለት ነው። ዛሬ ከተሸነፈ ለበርንማውዝ ጥንካሬ ነው። ሻምፒዮንስ ሊግ ሊደርስበት ነው። ስለዚህ ማንቸስተር ሲቲን ማክሰኞ የሚደረገው ጨዋታ ቪታሊቲ ስቴዲየም ላይ ማሸነፍ ነው ብሎ በርንማውዝ እንዲገባ ነው። በርንማውዝ ማክሰኞ ካሸነፈ ደግሞ አቻም አሁን የትኛውም ውጤት ለበርንማውዝ ያስኬደዋል። ሁለቱ ቡድኖች አቻ ቢወጡም አስቶን ቪላን ቢያሸንፍም ሊቨርፑልን ቢያሸንፍም ለበርንማውዝ ሁሉም ውጤት ጠቃሚ ነው። ማክሰኞውን ጨዋታ መፋለጥ ነው። ቪታሊቲ ላይ ማሸነፍ ነው። ቪታሊቲ ላይ ሲቲን ማሸነፍ የሚችል ከሆነ 58 ነጥብ ይደርሳል። የመጨረሻውን ጨዋታ ከሊቨርፑልና ከአስቶን ቪላ የተሸነፈው ቡድን ዛሬ የተሸነፈው ቡድን ወይም ዛሬ አቻ ያወጣው ቡድን ከተሸነፈለት 61 ነጥብ ይዝና ቶፕ 5 ውስጥ በርንማውዝ ይገባል። 61 ነጥብ ስለሚይዝ ማለት ኤግዛክትሊ። ከዚህ አንጻር ነው የጨዋታ የሚጠበቀው። ከዚህ አንጻር ይሄ ጨዋታ በእነዚህ ምክንያቶች ነው የዛሬው ጨዋታ የአስቶን ቪላና የሊቨርፑል ጨዋታ ለበርንማውዝ እድል ሊከፍት ይችላል። ሁለቱ አራተኛና አምስተኛ የሚገኙት ሁለቱ እኩል 59 ነጥብ ላይ ያሉት ቡድኖች ቢሸናነፉ አቻም ቢወጡ የመጨረሻው ጨዋታ ላይ አንዳቸው ቢሸነፉና በርንማውዝ ሁለቱን ተከታታይ ጨዋታ ካሸነፈ ከ1 እስከ 5 በርንማውዝ መግባት ይችላል። ከዛ ወይ አስቶን ቪላ የራሱን እድል በራሱ ይወስናል ዩሮፓ ሊግ አሸንፎ፣ ወይ አስቶን ቪላ አሸንፎለት 6ኛ ከወጣ ሊቨርፑል ሻምፒዮንስ ሊግ ሊቨርፑል ይገባል። ወይም ራሱ በርንማውዝ 6ኛ ሆኖ ከጨረሰና በዚሁ ቦታ ላይ ከተጠናቀቀ በተመሳሳይ መንገድ ለበርንማውዝ አስቶን ቪላ ውለታ የሚሰራበት እድል ይፈጠራል። ያው ጨዋታው ከፍራይበርግ ጋር ከመሆኑ ጋር ተያይዞ ለአሰልጣኝ ኡናይ ኤምሪ ካላቸው ኤክስፔሪንስ ልምድና አቅም አንጻር ሚስተር ዩሮፓ ሊግ ነው የሚባሉት። በተከታታይ የዩሮፓ ሊግ በማንሳት የሚታወቁ ናቸው። ለዩሮፓ ሊግ የፍጻሜ ጨዋታ ላይ ደርሰው ብቸኛ ዋንጫ ያላነሱት ከአርሰናል ጋር ለፍጻሜ በደረሱበት ሂደት ነበር። የቼልሲው ማውሪዚዮ ሳሪ ያሸነፏቸው የፍጻሜ ጨዋታ ማለት ነው። ከዛ ውጭ አሸንፋሉ ሁሉን የፍጻሜ ጨዋታ ደርሶ ዩሮፓ ሊግ ላይ ደርሰው ወደኋላ አይሉም። ማርነስወት ማነው ኡናይ ኤምሪ በምሽቱ ጨዋታ ላይ በዛሬው ምሽት ጨዋታ ላይ በአርነ ስሎት ቡድን በኩል የጉዳት ዜናዎች ያው በርከት ብለው እንደቆዩ ይታወቃል።
ምናልባት መሐመድ ሳላ በዛሬው ጨዋታ ውስጥ ሊካተት ይችላል። ፋይናል የመጨረሻ ጨዋታ ላይ ደጋፊዎችን ለመሰናበት እንደሚገኝ አርነ ስሎት አረጋግጧል። ቪላ ፓርክ መሆኑ ግን ለሊቨርፑል ተጽዕኖ አይመጣበትም። ምሽቱ ጨዋታ እንዲሁም ጨዋታ እሱን ላነሳ ነበረ ግርሜ። ይሄ ጨዋታ እንዲሁም ተጽዕኖ ያለው ለአስቶን ቪላ ነው። ለምን አስቶን ቪላ ቀጣይ ሮብ የፍጻሜ ጨዋታ አለበት ዩሮፓ ሊግ። ስለዚህ ተጫዋቾችን መቆጠብ ይኖርበታል። ዛሬ ተጫውቶ በእርግጥ 4 ቀን በመሃል አለ ልዩነት፣ ግን ስቲል በቂ አይደለም። 4 ቀን በሃይ ሌቭል ተጫውተ ሪከቨሪ ለማድረግ አስቸጋሪ ሊሆን ይችላል። ቢያንስ የተወሰኑ 4-5 ቁልፍ ተጫዋቾቻቸውን ያሳርፋሉ። ምክንያቱም አስቶን ቪላ 2 እድል ነው ያለው። አንደኛው በዚህ ውድድር ላይ ተሸንፎም ቢሆን የመጨረሻ ጨዋታውን አሸንፎ ከሲቲ ጋር ስቲል ቻምፒዮንስ ሊግ ቦታን ይዞ የማጠናቀቅ እድል አለው። ሁለተኛው ዋንጫውን አሸንፎ በራሱን እድል በራሱ ማንንም ሳይለምን በራሱ አሸንፎ ዋንጫም ሻምፒዮንስ ሊግ እግር ኳስን ማግኘት የሚችልበት እድል አለ። ሶስተኛው በርማውዝ ራሱ ሁለቱንም ተከታታይ ጨዋታ ለማሸነፉ እርግጠኛ ትሆን። በርማውዝ ራሱ ማለት ነው። አንዱን አሸንፎ አንዱ ሊሸነፍ ይችላል። በርማውዝ አንዱን አሸንፎ አንዱን አቻ ሊወጣ ይችላል። ይሄ ደግሞ አንዱን አሸንፎ አንዱን አቻ ቢወጣ እንኳን አስቶን ቪላ ሁለቱንም ቢሸነፍ እንኳን ሊቨርፑል ሁለቱንም ቢሸነፍ እንኳን በርማውዝ በጎል ተበልጦ ዋንጫውን ማነው የቶፕ 5 ቦታ ውስጥ መግባት አይችልም። ሰፊ ነው እድላቸው። የአስቶን ቪላም የሊቨርፑልም እድል በቶፕ 5 ውስጥ የመጨረስ ሰፊ ነው። ግን በቁጥር ደረጃ ስናየው ወይም በመረጃ ደረጃ ስንመለከተው ያበቃለት ጉዳይ አይደለም። ለምሳሌ አሁን ማንቸስተር ዩናይትድ 3ኛ ደረጃ ተቀምጧል። የማንቸስተር ዩናይትድ የአውሮፓ መድረክ ቦታ ሻምፒዮንስ ሊግ ቦታ የተረጋገጠ ነው በቁጥሮች። በርማውዝ ሁሉንም ጨዋታ ቢያሸንፍ፣ ማንቸስተር ዩናይትድ ሁሉንም ጨዋታ ቢሸነፍ የሚመጣበት ነገር የለም። ሊቨርፑልና አስቶን ቪላ ግን እንደዛ አይነት ደረጃ አይደለም ያሉት። አጣብቂኝ ውስጥ የተወሰነ ጥያቄ ውስጥ የሚያስገባ ሁኔታ ሊፈጥር ይችላል። እግር ኳስ ውስጥ ምንም ነገር ስለሚፈጠር ማለት ነው። እግር ኳስ ውስጥ ታምሮች ስለሚፈጠሩ ማለት ነው። ከዛ አንጻር የዛሬው ጨዋታ በጣም ጠባቂና ለተመልካች አጓጊ ሆኖ የሚታይ ይሆናል። ኡናይ ኤምሪስ ወሳኝ ተጫዋቾቻቸውን ያሳርፋሉ አይመስለኝም። በዛሬው ጨዋታ ላይ ደርሱ የሚችሉ ተጫዋቾች እንዳሉ ተገምቷል። እንደ ኦናና፣ ቡበከር ካማራ አይነት ተጫዋቾችን የፊትነስ ችግር ያለባቸው ተጫዋቾች ስለሆኑ የመሰለፍ ዕድላቸው ጠባብ ይመስላል። በአብዛኛዎች ግን ሌሎቹ ተጫዋቾቻቸው ለዚህ ጨዋታ ዝግጁ ይመስላሉ። ሊቨርፑል ላይም አሌክዛንደር አይዛክ በዛሬው ጨዋታ ላይ መሳተፍ ዕድል አለው ተብሏል። መሐመድ ሳላ ምናልባት የመድረስ ዕድል ሊኖረው ይችላል ተብሎ ይጠበቃል። ስለዚህ ይሄ ጨዋታ የሚፈጥረው ነገር አቻም ወጡ ተሸናነፉም ለበርማውዝ ተስፋ ነው። በርማውዝ ግን ተጋጣሚዎችን ማሸነፍ አለበት። አዘይ እንደው ዘዴ በተለይ ማንቸስተር ሲቲን ከማንቸስተር ሲቲ ጋር ያለውን ጨዋታ 3 ነጥብ ማግኘት አለበት። ቪታሊቲ ላይ የሚደረግ ጨዋታ ነው። ቪታሊቲ ስቴዲየም ላይ የሚከናወን ጨዋታ ነው። አንዱ ሲቲ ይፈተንበታል ተብሎ የሚጠበቀው ጨዋታ ይሄ ነው። ምንም ጥያቄ የለውም። ከኤቨርተን ቀጥሎ ማለት ነው። በትክክል እሱ በርማውዝ ደግሞ የማክሰኞን ከተወጣ ቀጣዩ ኖቲንግሃም ፎረስት ነው። ኖቲንግሃም ፎረስት መትረፉን አረጋግጧል ኦልሬዲ። ትክክል። ስለዚህ ይህንን መሰረት ባደረገ መንገድ የሚደረግ በጣም ወሳኝ ጨዋታ፣ ወሳኝ ፍጥጫ ነው ብለን መመልከት እንችላለን። አሪፍ ፍልሚያ እንመለከትበታለን። ይህንን ጨዋታ ምንም ጥያቄ በሌለው መንገድ ቆንጆ እግር ኳስ ወዳጅ እግር ኳስ ተመልካች የሆኑ ሁሉ ሊመለከቱት የሚገባ ጨዋታ ነው ብለን ማስቀመጥ እንችላለን።